ነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮቿ ላይ እየመከረች ነው። ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው። ሀገራችን በበርካታ ጉዳዮች በተቃርኖዎች ውስጥ ለረጅም ዘመናት ስትናጥና በአስከፊ ግጭቶች ውስጥ ስታልፍ ቆይታለች። በተለይም ለረጅም ዓመታት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሐሳብ መሪዎች እንዲሁም በህብረተሰቡ ክፍሎች መካከል ልዩነትና አለመግባባቶች ኖረዋል። እነዚህን አለመግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ ትምምን በሚፈጥር መልኩ ስላልነበረ ከጦርነትና ግጭት አዙሪት በዘላቂነት መንጭቀን እንዳንወጣ እንዳደረገን እሙን ነው። እነዚህ የግጭት መንገዶች እጅግ በርካታ ውድመት አስከትለዋል። ለረጅም ጊዜ ይዘን የመጣነው ልምምድና ዝንባሌ ታላላቅ ህልሞቻችንን በጋራ እንዳናሳካ እንቅፋት ሆኖብን ቆይቷል። እነዚህ መንገዶች አንዱ የጀመረው ላይ የገነባን የምንሄድ ሳይሆን ሁሌም ከዜሮ ጀማሪዎች እንድንሆን በተቋማትና በመሰረታዊ የሀገር ምሰሶዎች ላይ እምነት፣ የጋራ የሆነ ሀገራዊ የተስፋ እይታ እንዳይኖረን አድርገውን ቆይተዋል። እኛ ኢትዮጵያውያን በጋራ ባለመምከራችን ያያያዙን፣ ያጋመዱን የተለያዩ ጥብቅ እሴቶቻችንን ለሚሸረሽሩ አካላት ምቹ ሁኔታ ስንፈጥር ኖረናል። ይህን አዙሪት በዘላቂነት ለመፍታት ልዩነቶቻችንና አለመግባባቶቻችን ላይ ሰፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን አከናውኗል። ኮሚሽኑ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባት በሂደትም መተማመን ለማጎልበት ያለውን የማይተካ ፋይዳ በመገንዘብ ነፃ፣ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍ አድርጓል። በዚህም ላለፉት 3 ዓመታት ከህጋዊና መዋቅራዊ ዝግጅቶች ጀምሮ በርካታ ስራዎችን አከናውኗል። በ11 የሀገራችን ክልሎችና በሁለቱ ከተማ አስተዳደሮች በርካታ ባለድርሻዎችንና ተሳታፊዎችን ያሳተፉ ውይይቶችን አከናውኗል። በቀረው የትግራይ ክልልም ምክክሩን ለማካሄድ የቅድመ ዝግጅት ስራዎችን እያከናወነ ይገኛል። ባለፉት 10 ወራት ብቻ ከ200 ሺህ በላይ ሰዎች በጋራ ጉዳዮቻችን ላይ ተወያይተዋል፣ ተመካክረዋል። አሁንም 14ተኛው የፌዴራል ተቋማትና ማህበራት የምክክርና አጀንዳ የማሰባሰብ መድረክም በአዲስ አበባ ተካሂዶ በስኬት ተጠናቋል። በመድረኩ ላይ እየተሳተፉ ያሉት ማህበራትና ተቋማት፣ ፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪና የማህበረሰብ አንቂዎች፣ የዲሞክራሲና የሃይማኖት ተቋማት፣ የጸጥታና ደህንነት አካላት፣ የሚዲያ ተቋማት እንዲሁም የመንግስት ተቋማት ተወካዮች ናቸው። አጀንዳዎቹ በተለያዩ ዘርፎች ተደራጅተው የቀረቡ ሲሆን በቀጣይ በክልልም ሆነ በፌዴራል ደረጃ የተነሱ አጀንዳዎች ላይ ምክክር ይቀጥላል። መንግስት ኮሚሽኑ የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ግንቦት 24 ቀን 2017 ዓ.ም